ታላቅ የምስራች ተሰማ። ኢትዮጵያን ከጅቡቲ ጥገኝነት አላቆ ከበርበራ ወደብ ጋር የሚያገናኘው ግዙፍ የባቡር ፕሮጀክት ተጀመረ። በመጨረሻም የተባበሩት አረብ ኤሚሬቶች የበርበራን ወደብ ከኢትዮጵያ ጋር ለማገናኘት ለባቡር መስመር ዝርጋታ የሚሆን የረብጣ ቢሊዮን ዶላሮች ስምምነት አድርገዋል። ይህ ደግሞ በተለይ ለዘመናት የባህር በር አልባ ለሆነችው ሀገራችን ኢትዮጵያ ትልቅ ብስራት ነው። ለመሆኑ በዛሬው መሰናዷችን ስለዚህ ፕሮጀክት አዲስ የተሰማ መረጃን ጨምሮ ይህ ፕሮጀክት ለኢትዮጵያ ብሎም ለሶማሊላንድ እንዲሁም ለአህጉራችን አፍሪካ ያለውን ጠቀሜታ፣ ተግዳሮቶቹን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። የተባበሩት አረብ ኤሚሬቶች የሶማሊላንድ የበርበራ ወደብን ከኢትዮጵያ ጋር የሚያገናኝ የባቡር መስመር ለመገንባት የ3 ቢሊዮን ዶላር ስምምነት መፈረማቸው ተሰማ። ይህ ዜና በአፍሪካ ቀንድ የንግድ ተለዋዋጭነትን፣ የሶማሊላንድን ስትራቴጂካዊ ሚናና የኢትዮጵያን የረዥም ጊዜ አስተማማኝ ወደብ የመፈለግ ፍላጎት እንደገና ሊቀርስ ይችላል። ይህ ታላቅ ፕሮጀክት የበርበራ ወደብን ከኢትዮጵያ የልብ ምድር ጋር በቀጥታ ለማገናኘት ታስቦ የተዘጋጀ ሲሆን የኢትዮጵያን ወደብ ተደራሽነትን የማስፋትና የኢኮኖሚ ልማትን የማፋጠን አዝማሚያ አለው። ከ120 ሚሊዮን በላይ ህዝብ ያላትና ከአፍሪካ ፈጣን እድገት ካላቸው ኢኮኖሚዎች አንዷ የሆነችው ኢትዮጵያ ኤርትራ በ1993 ነጻነቷን ካገኘች በኋላ የባህር በር የሌላት ሀገር ሆና ቆይታለች። ይህ ቀጥተኛ የባህር መዳረሻ ማጣት ኢትዮጵያ በጅቡቲ ወደብ ላይ በእጅጉ እንድትመካም አስገድዷታል። ወደቡ ከ80% በላይ የሚሆኑን የሀገሪቱን ገቢና ወጪ ንግድ ይዞታል። ይህ ጥገኝነት ከፍተኛ ዋጋ ያስከፍላል። ኢትዮጵያ ለወደብ አገልግሎት በዓመት ከ1 ቢሊዮን ዶላር በላይ ለጅቡቲ እንደምትከፍልም ተነግሯል። ይህ ኢኮኖሚዋን እየጎዳና በአንድ የንግድ መስመር ላይ መመካት በመሆኑ የብሔራዊ ደህንነት ስጋቶችን ይፈጥራል። ለ10 ዓመታት ኢትዮጵያ የወደብ አማራጮችን ለማስፋት ጥረት አድርጋለች። ስትራቴጂካዊ በሆነ መንገድ በኤደን ባህረ ሰላጤ ላይ የሚገኘው የሶማሊላንድ በርበራ ወደብ ደግሞ ተስፋ ሰጪ አማራጭ ሆኖ ብቅ ብለዋል። የተባበሩት አረብ ኤሚሬቶች በበርበራ ያደረጉት ኢንቨስትመንት በተለይም በዲፕ ወርልድ የተደረገው የ442 ሚሊዮን ዶላር የወደብ ማስፋፊያ አማካኝነት ወደቡን ጠቃሚ የንግድ ማዕከል አድርጎታል። የተባበሩት አረብ ኤሚሬቶች የ3 ቢሊዮን ዶላር ኢንቨስትመንት በርበራ ወደብን ከኢትዮጵያ ጋር የሚያገናኝ 310 ኪሎ ሜትር የባቡር መስመር ለመገንባት ያለመ ነው። ከዚህ ውስጥ በግምት 60 ኪሎ ሜትር የሚሆነው በአዲስ አበባ ግዛት ውስጥ ሲሆን 250 ኪሎ ሜትር የሚሆነው ደግሞ በሶማሊላንድ ግዛት ውስጥ ነው። ይህ የባቡር መስመር አሁን ካለው የአዲስ አበባ ጅቡቲ መስመር ጋር የሚዋሃድ ተደርጎ የሚሰራ ሲሆን ለእቃዎች ፈጣንና ወጪ ቆጣቢ መንገድ በማቅረብ የኢትዮጵያን የንግድ ውጤታማነት እንደሚያሳድግም ይጠበቃል። ፕሮጀክቱ መደበኛ የመለኪያ ሀዲዶችን፣ የባቡር ጣቢያዎችንና እንከን የለሽ የጭነት እንቅስቃሴን ለመደገፍ የሚያስችሉ ተጨማሪ ዘመናዊ መገልገያዎችንም ያካተተ ነው። ይህ ኮሪደር በአቡዳቢ ፈንድ ፎር ዲቨሎፕመንትና በዩኬ ዓለም አቀፍ ልማት ዲፓርትመንት በከፊል የገንዘብ ድጋፍ የተደረገለት መንገድ ግንባታን ያካትታል። በኤክስ ላይ የወጡ ጽሁፎች የፕሮጀክቱን የንግድ ተለዋዋጭነትን እንደገና የመቅረጽና በርበራን ዋና የቀይ ባህር ማዕከል የማድረግ አቅምን ያጎላሉ። ይህም ኢኮኖሚያዊ ጠቀሜታን ያሳያል። ለሀገራችን ኢትዮጵያ የባቡር መስመሩ በርካታ ጥቅሞችን ያስገኛል። ይህም የመጀመሪያው በጅቡቲ ላይ ያለውን ጥገኝነት በመቀነስ የወደብ መዳረሻዎችን በማስፋት ኢትዮጵያ በአንድ የንግድ መስመር ላይ ከመጠን በላይ ከመመካት የሚመጡ አደጋዎችን መቀነስ ትችላለች። ይህም ኢኮኖሚያዊ ሉዓላዊነቷን ያጠናክራል። ሌላኛው ሀገራችን ከዚህ ግዙፍ የባቡር መስመር ፕሮጀክት የምታገኘው ጥቅም ወጪ ቁጠባን ነው። ከጅቡቲ ጋር ሲነጻጸር የበርበራ ዝቅተኛ ወደብ ክፍያ ለኢትዮጵያ ወጪን ይቀንሳል። ይህም ደግሞ ለሀገር ውስጥ ልማት የሚውሉ ሀብቶችን ነጻ ያደርጋል። የተሻሻለ የንግድ መሰረተ ልማት የኢትዮጵያን የወጪ ንግድ አቅም በተለይም የግብርናና ኢንዱስትሪ ምርቶችን እንደሚያሳድግ ይጠበቃል። ይህም የክልል የኢኮኖሚ ኃይል የመሆን ግቧን ይደግፋል።
የስራ ፈጠራ ፕሮጀክቱ በግንባታ አማካኝነት ቀጥታ የስራ እድሎችና ከንግድ ጋር የተያዙ ኢንዱስትሪዎችን በማነሳሳት በተዘዋዋሪ በሺዎች የሚቆጠሩ የስራ እድሎችን እንደሚፈጥርም ይጠበቃል። ዓለም አቀፍ እውቅና ያላት ራሷን የቻለች ሀገር ለሆነችው ሶማሊላንድ የበርበራ መስመር ፕሮጀክት ለኢኮኖሚ ልማት የህይወት መስመርና ወደ ዓለም አቀፍ እውቅና የሚደረግ እርምጃ ነው። ሶማሊላንድ ከሶማሊያ በ1991 ነጻነቷን ካወጀች ጊዜ ጀምሮ አንጻራዊ መረጋጋት ጥበቃ ተግባራዊ አስተዳደርን ገንብታለች። ይህም እንደ የተባበሩት አረብ ኤሚሬቶች ላሉ የውጭ ባለሀብቶች ማራኪ አጋር አድርጓታል። የባቡር መስመር ፕሮጀክቱ በጥር 2024 በኢትዮጵያና በሶማሊላንድ መካከል ከተፈረመው የመግባቢያ ስምምነት ጋር የተጣጣመ ነው። ይህ ስምምነት ኢትዮጵያ በርበራ እንድትጠቀም የሚያስችል ሲሆን በምላሹም የሶማሊላንድ ሉዓላዊነት እውቅና የመስጠት እድል ይሰጣታል። ይህ ስምምነት ከተባበሩት አረብ ኤሚሬቶች ኢንቨስትመንት ጋር ተደምሮ የሶማሊላንድን ዓለም አቀፍ ደረጃ ከፍ ሊያደርግ ተጨማሪ ኢንቨስትመንቶችን ሊስብና በርበራን ወደ ዓለም አቀፍ የባህር ንግድ አውታር መረቦች ሊወስደው ይችላል። የተባበሩት አረብ ኤሚሬቶች በ24 የመግባቢያ ስምምነት ላይ የሶማሊያን ተቃውሞ በተመለከተ ዝምታዋ በክልሉ ውስጥ የኢኮኖሚ ትስስርን ለማስቀጠልና የጂኦፖለቲካዊ ጥቅሞችን ለማራመድ ያላትን ስስ ሚዛን ያጎላል። ጂኦፖለቲካዊ ውጥረቶች የሶማሊያ ፌዴራል መንግስት ሶማሊላንድን የራሱ ክልል አድርጎ ይቆጥራታል። የኢትዮጵያ ሶማሊላንድ የመግባቢያ ስምምነትን ደግሞ የጥቃት ድርጊት በማለት አውግዟል። እንደሚታወቀውም ይህ ዲፕሎማሲያዊ ክርክሮችን አስነስቷል። የደህንነት ስጋቶች የአፍሪካ ቀንድ እንደ አልሸባብ በሶማሊያ ውስጥ ያሉ አማጺን ጨምሮ በደህንነት ችግሮች የተሞላ ነው። ቡድኑ ከዚህ ቀደም በውጭ ጣልቃ ገብነት ላይ ተቃውሞ እንዲደረግ ጥሪ አድርጓል። እናም የባቡር መስመሩ ኢላማ ሊሆን ይችላል። በተጨማሪም የተባበሩት አረብ ኤሚሬቶች በበርበራ ውስጥ ያለው ወታደራዊ መገኘት የተባበሩት አረብ ኤሚሬቶች በየመን ውስጥ በሁቲዎች ላይ በሚደረገው ጥምረት ውስጥ ካለው ሚና አንጻር የሁቲዎች የበቀል እርምጃ ስጋቶችን ያነሳል። የሶማሊላንድ የእውቅና አጣብቂኝ የኢትዮጵያ እውቅና ቃል ባለ ሁለት አፍ ሰይፍ ነው። የሶማሊላንድ ሉዓላዊነት ጉዳይ ሊያጠናክር ቢችልም ሶማሊያና ሌሎች ዓለም አቀፍ ተዋናዮችን የማራቅ አደጋ አለው። ይህም ሶማሊላንድ ይበልጥ እንድትጋለጥ ሊያደርጋት ይችላል። የባቡር ፕሮጀክቱ የመሰረተ ልማት ስራ ብቻ አይደለም፣ ለክልላዊ ውህደትና ልማት የሚያነሳሳ ኃይል ነው። ለኢትዮጵያ በርበራን፣ ላሙና አሰብን ጨምሮ ከበርካታ ወደቦች ጋር ለመገናኘት የባቡር አውታር መረቦችን ማስፋፋትን በሚያሳየው የሀገሪቱ 2022 እስከ 2052 የትራንስፖርት ማስተር ፕላንን ይደግፋል። ይህ ከኢትዮጵያ ስትራቴጂካዊ አቀማመጥና እያደገ ከመጣው ኢኮኖሚዋ በመጠቀም ለምስራቅ አፍሪካ የሎጂስቲክስ ማዕከልን የመሆን ፍላጎት ጋራ የተጣጣመ ነው። የወደቡ ማስፋፊያ ከባቡር መስመሩ ጋር ተደምሮ የንግድ መጠኖችን እንዲጨምር የስራ እድሎችን እንዲፈጥርና በሶማሊላንድና በኢትዮጵያ በሚሊዮኖች ለሚቆጠሩ ሰዎች የምርት መዳረሻን እንደሚያሻሽል ይጠበቃል። በ2025 በርበራ በሶማሊላንድ 53,000 የስራ እድሎችና በኢትዮጵያ 1.2 ሚሊዮን የስራ እድሎችን እንደሚደግፍም ተተንብየዋል። እንዲሁም ደግሞ ከውጭ በሚገቡ ዋና ዋና የምግብ ምርቶች ላይ ለሚተማመኑ ተጋላጭ ህዝቦች የምግብ ዋስትናን ያጠናክራል። በክልላዊ ደረጃ ፕሮጀክቱ በሶማሊያና በየመን በሚካሄዱ ግጭቶች ምክንያት የሚፈጠረውን አለመረጋጋት በመመከት በኢትዮጵያ በሶማሊላንድና በተባበሩት አረብ ኤሚሬቶች መካከል የኢኮኖሚ ትብብርን ሊያሳድግ ይችላል። ይሁን እንጂ የንግድ መጠኗን ልታጣ የምትችለው ጅቡቲና የሶማሊላንድ ነጻነት የምትቃወመው ሶማሊያን ጨምሮ ፉክክርን የማባባስ አደጋ አለው። በክልሉ ወደቦችና ደህንነት ላይ ድርሻ ያላቸው እንደ አሜሪካ፣ ቻይና፣ ቱርክ ያሉ ዓለም አቀፍ ኃይሎች ተሳትፎ ተጨማሪ ውስብስብነትን ይጨምራል። የተባበሩት አረብ ኤሚሬቶች የ3 ቢሊዮን ዶላር የባቡር መስመር ስምምነት የኢትዮጵያ የባህር መዳረሻ ፍለጋና ኢኮኖሚያዊ ጥንካሬ አዲስ ምዕራፍ ነው። የንግድ መስመሮቿን በማስፋት ኢትዮጵያ ከውጭ ጫናዎች ጥገኝነት ለመላቀቅና የኢኮኖሚ አቅሟን ለመክፈት ትልቅ እርምጃ የወሰደች ነው። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደ ተደስታችሁበትና ስለዚህ ኢትዮጵያን ከጅቡቲ ጥገኝነት አላቆ ከበርበራ ወደብ ጋር የሚያገናኘው አዲሱ ግዙፍ የባቡር መስመር ፕሮጀክት መጀመር በቂ መረጃ እንዳገኛችሁበት
እንደሚደሰት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን እናስባቸው መረጃዎች ይዘን እንቀርባለን። ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይብዛ።